ጊዜ የጥምቀት በዓል ሲከበር ሴቶች ናቸው በጎንደር ከተማ ደግሞ የራሳቸው የሆነ አለባበስ አላቸው እሱን በተመለከተ እንግዳለችኝ ከሷ ጋር ቆይታ አደርጋለሁ ቆየት ብለን ደግሞ የጥምቀት በዓልን በማስመልከት የተዘጋጀ የቁንጅና ውድድር አለ እሱንም ማስቃኛቸዋለሁ ከእንግዳዬ ጋርም ጥሩ የሆነ ቆይታ እናደርጋለን በነገራችን ላይ የዛሬ እንግዳዬ አመቱን ሙሉ የባህል ልብስ በመልበስ ባህሏን የምታስተዋውቅ የባህል አምባሳደር የሆነ ሴት ነች ከሷ ጋር ቆይታ እናደርጋለን ስለ ባህሉ ስለ ጸጉራቸው ስለ አለባበሳቸው ስለ ውበታቸው እናወራለን አብራችሁን ቆዩ እንኳን ደህና መጣሽ ደህና ዋለሽ አደራለሽ እንደነሽ እንደሰነበት እሺ አመሰግናለሁ እንኳን አብራ ደረሰን ደህና ነሽ ኧረ ቁጭ በይ በሞቴ በስማም ታድዬ ደስ የሚል ስጦታ አመሰግናለሁ በጣም ይሄ እንግዲህ ያክርማ እውነት ነው አገልግል ይባላል የሚበላበት አው እንግዲህ ጀግኖቻችን ወደ ግንባር ሲዘምቱ በዚህ ቋጥራሉ ገበሬዎች ወይም አርሶ አደር ባላገሮች አባቶቻችን በዚህ አገልግል እናቶች ቋጥራው ነው እንግዲህ ወደ እርሻ የሚሄዱ ጉልጓሎ እርሻ የተለያየ ቦታ ሲሄዱ እንግዲህ በዚህ ነው ረጅም ጉዞም ሲሄዱ ስለማይበላሽ በዚህ ነው ካክርማ ይሰራል ከስንደዶ ከግራንጣን የሚሰራ ደስ የሚስጠታ ነው እግዚአብሔር ያክብርልኝ እንኳን አደረሰሽ በድጋሚ እንኳን አብራ ደረሰን የጥምቀት በዓል ላይ ነው የተገናኘነውና እንዴት ነው በዓል ጥምቀት ለየት የሚያደርገው ያደባባይ በዓል ነው የሁላችንም በዓል ነው አብሶም ደግሞ ለሴቶች ለወጣቶች ለሴቶች በጣም ሎሚ ወሮሮን ጨምሮ ብዙ ደስ የሚሉ ትዕይንቶች የምታይበት በዓል ነውና ከንዞ ስላማሞቅ ከጸጉር መሰራት እያንዳንዱ ራሽን ከማዘጋጀት ጀምሮ ረጅም ጊዜ የሚፈጅ ረጅም ጊዜ ሰተሹ ብዙ ነገርሽን እንትን የምትይበት ነውና በጉጉት የምንጠብቀው እኔ ጥምቀት ጊዜ ማንንም ሰው አይቆጣሽ ማለት ያው ቤተሰብ ጋር ገጠር ላይ ያለው ከብት አጠብቂም ለምሳሌ የቤት ስራ አሰሪም የጥምቀት ቀን በቃ ጥምቀት ጓደኞችሽ ጋር ነው ምናምን ትሉና ቤተሰቦችም በነፃነት የሚደግፉሽ ያኔ ነው ብዙ ጓደኛ የምታገኝበት ቀን ነው እንደ ከተማም ደግሞ እንደ ከተማ ኗሪም ከተማው ስትሆኚ የጥምቀት ለጥምቀት ያልሆነ ቀሚስ ይበጣጣስ ይባላል ረጅም ትፍትፍ መቀነት ተጣጣቂያለሽ የሚያማምር ቀሚሶች ትለብሻለሽ ጌጣጌጥ አለ እና ያው ተሽለሽ ለመገኘት የተሻለ ነገር የተሻለ ፋሽን ባህል ትክክለኛው ነው ኖርማል ዘመናዊ ሳይሆን ባህላዊ ነገር ለማሳየት ሁሉም ጥሩ የሚገኝበት ነው ሴትነትና ጥምቀት በጎንደር እንዴት ነው የሚገለጸው በጣም ነው ደስ የሚል ሴትነትና ጥምቀት የተያያዙ ናቸው ምንድነው የተያያዙ የእምነት ተከታይ ስትይ ወጣት ስትይ ሴት ስትሆኝ እናት ስትሆኝ እናትነት አለ ልጆችን ማጥባት ቤተሰብ መሸኘት ምናምን አለ ግን እሱን ስራሽና እንደገጣ አጠቃለሽ የጥምቀት ልት የቀረው ነገር ይቅር በቃ ለባብሰሽ ራስሽን ጠብቀሽ ተወበሽ ወደ ፕሮግራሙ ነው የሚታዘልምልሽ ካለልሽም ባንቀለባዝለሽ በእግሩ መሄድም ካለ በእግሩ ዘሽ አስከትለሽ አንድ አይነት ለብሰሽ መሄድ ነው እንጂ ቤት ቀርቶ እንትን ማለት ነገር አብዛኛው የለም በቃ በጣም በሚገርምታ የሚታቀፍም ካለ አቅፈሽ ነው ልጅሽን የምትሄጂው አንድ አይነት ትልቅ ትኩረት ነው የሚሰጠው በጣም ቀርበሽ የምትዘጋጅበት ሴት ከመሆን ጋር ደግሞ ተያይዞ ያው የምትጠብቂው ነገር አለ ኦሪጂናል ባህል ስለሆነ እዚህ የሚተላለፈው አለባበሱም አነጋገሩም አጨፋፈሩም እያንዳንዱ ከተለያየ አቅጣጫ ከተለያየ ወረዳ ከተለያየ ዞን የሚመጡት የባህል እንትኖች የባህላቸው ነው ዞ የሚመጡት በቃ የየራሱን ባህልና የየራሱ አጨፋፈር አዘፋፈን ቅርርቱ ፉከረው ዱላ ያያዙ ይብተራ ያያዙ ሎሚ ወሮሮ ምናምን እያንዳንዱ በቃ ጠላ በገንቡ ይዞታ ያለ ሽርጉ እንግዲህ እንጠጣ ብያለሁ እስኪ እንደው በሞቴ እንደው ተዝካስዋሽ ትቀበሽ እስኪ እርጎ ብል እርጎ ተዛለኝና ሎሚ ተወርሮብ ሸቀል ተወርሮብ ሸቀል ተወርሮብ ይወረወራል ጠብቂ ካንቺ ጋር በጣም የሚገርም ሎሚ ነው ደሞ ሎሚው እንደዚህ ደቃቃ ሎሚ አይደለም በጣም ትላልቅ ሎሚ ነው የሚገርምሽ እዚህ ጎንደር ከተማ ውስጥ አራዳ የሚባል አካባቢ ስጦታ የሚሰጡበት ቦታዎች ጋር ዞር ዞር እያልኩ ነበርና የተለያየ ባህል አልባሳት የሴቶች የሚያጌጡባቸው ጌጣጌጦች እያየሁ ነበርና ከጸጉር አሰራር ጀምሮ ጸጉር ላይ የሚደረጉት የጸጉር አሰራራቸው አንገታቸው ላይ የሚደረገው ቀሚሱ ሁሉ የራሱ የሆነ ጎንደር ባህል አለውና አንቺም እንደዛ ሆኖ ነው ያገኘውሽ ከነሙሉ ክብሩ ማለት ነው አመሰግናለሁ ስለዚህ እስኪ ለተመልካቾቼ
ጸጉሩ ምን እንደሚባል ጸጉርሽ ላይ ያደረግሽው ነገር ይታየኛል አንገትሽ ላይ ያደረግሻቸው ጌጣጌጦች አሉ ቀሚሱ አለ በቃ ድርብብ ብለሽ ነው የጠበቅሽኝ እናት አመሰግናለሁ አንቺም አምሮብሻል እኔ ኖርማል አምባሳደር ነኝ እንግዲህ የባህል አምባሳደር የክልሉ የባህል አምባሳደር ነኝ አምባሳደር እንደመሆኔ መጠን ግዴታዬ ነው ይሄ ጥሩራ ይባላል ጥሩራ ይባላል ወለባ አሁን ለጥምቀት ቆጥብ ቢሆነው እንጂ ወለባም ይደረጋል ጸጉር ላይ ወለባ ይደረጋል ይሄ አለባሶ ይባላል አለባሶ ይባላል አንድ ግራም ይባል ስሬት አለ ስንቅር የሚባል ስሬት አለ አጼ ቴዎድሮስ የሚባል ስሬት አለ የተለያየ ስሬት ነው ያለው ጎንደር ውስጥ በጣም ወደ ውስጥ አለባሶ አለበሹ ማለት ነው ከስሬ ጎነቆሹ ወደ ውስጥ እሱ ነውና አጼ ቴዎድሮስ የሚባል የተለያየ ስሬት አለ ጎንደር ውስጥ በጣም የተለያየ አንድ ግራ ይባላል አለባሶ ይባላል ስንቅር ማለት ጉብ ጉብ ኑሮት ከመሃል ቀጫጭን የሚገቡበት ማለት አንቺ እንደተሰራሽው ማለት ነው አምሮብሻል አንቺ ራሱ እና የተለያዩ ስሬት አይነቶች አሉ አጼ ቴዎድሮስ ይባላል ከ8 ማለት ከ7 ምስተሩ ከ5 ምስተሩ ያለ ጉብታው ለሚያማምራል የጸጉር አሰራር አለና ከዚህ እንግዲህ ያለባበሱ ቀሚሱ የጎንደረኛ የጎንደር ጥልፍ ነው ፋኖ ጥልፍ ይባላል ፋኖ ክሮቹ ራሱ ተለይተው እንደሚገቡ እየሰማው ሁሉም ክር አይገባም ለጎንደረኛ ሁሉም ክር አይገባም በተወሰነ ደረጃ የሚያማምሩ ተመርጠው ነው እንግዲህ ተመርጠው ሲሆን የዘመዶቻችን ያቆዩና ነው እኛ ያመጣ ነው አንዳችም ነገር የለም አያት ቅድመ አያቶቻችን ያቆዩና ነው እንዳይረሳ ለተተኪው ትውልድ እንጂ ትክክለኛው የክር አገባብ በቃ ይሄ የምታየው ይሄ ሳንቃድር ይባላል ሳንቃድር ይባላል እንግዲህ ዘመዶቻችን የተለያየ ስም ይሰጡታል እንደየአካባቢው ደግሞ የተለያየ ስም አለው አሁን ጎንደር አካባቢ ግን ሳንቃድር ይባላል ነው የሚጠራው ስትሄጂ ድምጽ አለው እና ሸዋሸዋ ስለምን እንደዚህ አይሽ ድምጹ ይሄ ድምጽ ስላለ ያው ለስ ነው አጫጅነት እንግዲህ እሱ ይባላል ከብር ነው ይሄ ሙሉ ብር ነው ሙሉ ይሄኛው ደግሞ አሸንክታ ድር ይባላል ያው ድር አሸንክታ እነዚህ ድባ ናቸው ማርዳ ድባ እንቁይት የተለያየ ስም አለው እንደ አማራ ክልልም እነዚህ እርባን ይባላሉ ያው ብር ናቸው እነዚህ ይሄኛው እምነት ነው ድሮ ዘመዶቻችን ጥፈት ይያሉ በጥፈት መልክ እንትንታል ይሄ ግን ያው እምነት ነው የጻድቃኔ እምነት ነው ይሄኛው የሎዛ ማርያም እምነት ነው መስቀሎች አሉ እነዚህ በሙሉ ብር ናቸው እርባን ይባላል ያው እንደዚህ ልታየጭባቸው ናቸው ይሄኛው ደግሞ ሽርብድሪ ይባላል በወይነ ጠጅ ጥለት እንትን ይሸረባል ማለት ከብር ነው የሚሰራ ይሄ ራሱ ድሪው ሽርብድሪ ይባላል ይሄኛው ድንብል ነው በቃ እናቶች ከኔ በላይ ያሉ እናቶች የሚያጌጡበት ማለት ነው ከኔ በላይ ያሉ እናቶች የሚለብሱት የወለዱ ያገቡ ማለት ነው ይሄ ደግሞ መስቀል ነው አፍራይ ገባ መስቀል የጎንደር መገለጫ መስቀል ይሄ ነው ወደ ላሊበላ አካባቢ ተጠቀሙታል የባህል ውርርስ አለ ከቦታ ቦታ ላሊበላ አካባቢ ወደ ራያ አካባቢ ተጠቀሙታል ይሄ ኖርማል መስቀል ነው ብር መስቀል ይሄኛው ድንብል ነው እንደምታዩ በክሩ በቃ ወፋፍራ ምንድነው ይሄ ብዙ ክር ነው ብዙ ክር ነው በቀጭ ክርና ምን አይታሰርም ባለማተብ አይደለም ይባላል ባለማተብ ስለነገሩ ባህሉን በዚህ ልክ ነው ከዚህ ጋር ያው ድኮት አለ 11 ጨንገር ይባላል ባለ 11 ድርድር እነዚህ አንድ ናቸው በቃ 11 የሚያንስ አለ ከዚህ ጎንደረኛ ትክክለኛው በቃ ይሄ ነው ሰቆጣ አካባቢ ይለበሳል ግን አገው ላይ የሚጨመርበት አለ ከጎን መከታሪ ያለው ይሄኛው በባዶ ከለበሹ ሌላ የሆነ ጉብ ያለ ነገር ያለው እሱም አለው እሱ በጣም አብዛኛው ወደ አቸፈር ጎጃም አካባቢ ደብረ ማርቆስ አካባቢ ነው በጣም የሚዘወተር ፈዛ አካባቢ በጣም ያጎብ እሱ ይለበሳል እዚህ እንግዲህ ባልቦ በድሪዋ ባል እንግዲህ ይሄ ነው ከብርና ከስንድር ነው የሚሰሩ አልቦ ይባላል እንደዚህ ተጋጊጦ ነው ያው እኔ ኖርማል ሁሌ ማለባበስ እንደዚህ ነው እግዚአብሔር ይመስገን ጥምቀት ደግሞ ሲመጣ ይበለጣ ከጸጉሽ ጋር ቅድም እንዳልኩሽ ከንዞ ስለው ጋር ስንማል አብረን ሞቃለን ብቻ ግን አቃጠለኝ እንዳትይ ችግር የለም ሞቃልና በዛ ሁኔታ በጉጉት የምንጠብቀው ባህል ነው ተመልካቾቻችን የጥምቀት በዓልን ያከበርን የጥምቀት ልዩ የሆነ የበዓል ፕሮግራማችን ነው እየተከታተላችሁ የምትገኙት ከባህል አምባሳደሯ ሰብለ ዘውዱ ጋር ጥሩ ቆይታ ነው እያደረግን ያለነው በየቤታችሁ ሆናችሁ ፕሮግራማችን ለምትከታተሉ በሙሉ በድጋሚ መልካም በዓል ይሁንላችሁ ቆይታችሁን ከኛ ጋር አድርጉ መግቢያ ላይም እንግዳይ ማን እንደሆነች ትንሽ ያወራው ነበርና
እስኪ የባህል አምባሳደር ሰብለ ዘውዱ ማናት የሚለውን እስኪ ደግሞ አሁን እናውራ። ሙሉ አመቱን ባህላዊ ልብስ የምትለብስ የሁሉንም ኢትዮጵያን ልብስ ለብሳ ኢትዮጵያን የምታስተዋውቅ የኢትዮጵያን ባህል የምታስተዋውቅ ናት ሰብለ ማለት። ከቦታ ቦታ እየዞርኩኝ አፋር ልሄድ እችላለሁ፣ ሶማሌ ልሄድ እችላለሁ፣ ደቡብ ልሄድ እችላለሁ፣ ሱዳን፣ ኬንያ የተለያዩ ቦታዎች እሄዳለሁ። እዛ ላይ ሲሄድ የሁሉንም ኢትዮጵያ ልብሶች ይዤ ነው የምንቀሳቀሰው። በዛ ቦታ ላይ ለምሳሌ አፋር ሰድ የአፋርኛ ልብስ አልለብስም፣ አፋር ላይ የሌለው። ደቡብ ሰድም የደቡብ ልብስ አልለብስም፣ አብዛኛው ደቡብ የሌለው ነው። አማራ ክልል ደግሞ ስመጣ የአማራ ክልልና ልብስ የሌለው ነው አብዛኛው የሌለውና ሰው ይጠይቅሻል፣ ይሄ ማን ነው ሲጠይቅሽ ትነግሪዋለሽ፣ ስለ ባህሉ ስለ ማንነቱ ታስረጃለሽና ኢትዮጵያ ትልቅ ጸጋ ተሰጥቷታል። እግዚአብሔር ይመስገን በጣም ትልቅ ከየትኛውም የዓለም ሀገር በላይ የአውሮፓ ሀገር በላይ ትልቅ ሀብት አለን በባህል በታሪክ በእምነት በብዙ ነገር። ግን አላየናትም፣ በደንብ አናውቃትም ኢትዮጵያና የሚያምር ባህል የሚያምር ማንነት እያለን በሰዎች መድመቅ ነው ብዙ ጊዜ የሚያስደስተንና እኔ ደግሞ ከሱ ውጭ ነኝ። ቤቴ ባህላዊ ቤት ናት፣ ጎጆ ቤቱና ሳር ቤት በጣም ደስ የምትል ላመነት ነው መኝቴ፣ ፍርናሽ የለውም። ጋቢ ወይ ደግሞ አግዳሚ የሚባል ከፈትል የሚሰራ በዚህ ደረጃ የሚሰራ ልብስ ነው የምለብስ። በብርድ ልብስ አልጠቀምም። የምጠጣው እንደምታየው እንግዲህ አንኮላ ይባላል፣ ፎሌ ዋምራ ይባላል። የተለያየ ስም አለው። ጠላ የሚጠጣበታል፣ እርጎም እንደዚህ ይጠጣበታል። የተለያዩ መጠጦች የሚጠጡበት በዚህ ነው። በቃ እቺን ጃት ነው የሚዞር ከፖርሲያ ሁሉ ባህላዊ እቃዎች አሉ በውስጡ ከሁሉም ኢትዮጵያ ውስጥ የመጡ 165 ቀን የባህል አልባሳቶቻችን ለመንቀሳቀስ አይመቹምና አሁን ብዙ ጊዜ እንደው ባህል ዘመናዊ እየሆኑ እየተሰሩ ነውና አንቺ ምን አስተያየት አለሽ? እኔ ይመቻሉ ባይ ነኝ። ለምን አሁን እኔ ከኔ በላይ በእንትን ተጠምዶ የሚሆን የለም። አቧራ ላይ ያው ተንቀሳቃሽ እንትን ነኝ። ልብሶችን በትእዛዝ አሰራለሁ፣ እየዞርኩ እሸጣለሁ። ልብሶችን እጄ ላይ ይዤ ምናምን አቧራ ያለበት ቦታ ነው የምውለው፣ ሰው ንክኪ ያለበት ቦታ ነው የምውለው። በየጃምቦ ቤቱ ሎተሪዎችን አዞራለሁ። ሎተሪ ባህላዊ ልብሶችን ያ ባባራ ላይ ነው የምውል ማለት ነው። ቤት ውስጥም ስራ እሰራለሁ። ምጣድ በማሸት ወጥ መስራት፣ እንግዶች ሲመጡ የተለያዩ ስራዎችን እሰራለሁ ቤት ውስጥ። ግን እንደዚህ ነው የምለብሰው። ሌሊትም አዳሪም በዚሁ ልብስ ነው እና ለኔ አይከብደኝም። ኖርማል የውስጥ ሽምነት ነው እንጂ ምጣድ ሳማሽ እንደዚህ ነው የምለብሰው። ለምሳሌ እንደው ከባዱን ስራ ልንገርሽ እንግዲህ አሁን የለኝም እግዚአብሔር ይመስገን። ጥጥ ነው የራስሽ ምርት ነው። ከዚህ በላይ ሌላ ምን ሊያስደስት ይችላል? ምንም በቃ ዘመናዊ ነገር ከኔ ጋር እንዲኖር አልፈልግም። እንግዲህ የጥምቀት ቀን ወንዶች የወደዷትን የከጀሏትን ሴት የራሳቸው የሆነ ቋንቋ አላቸው አይደለም የሚግባቡበት። እንዴት ነው የሚገልጹት? እስኪ ንገሪኝ። ያው እንግዲህ እናቶቻችን ወይ እህቶቻችን ባሎቻቸውን በቀጥታ የሆነ ስጦታ ገዛልኝ ወይ የሆነ ነገር አድርግ ከሚሉ በዘፈን በግጥም አድርገው ነው እንትን የሚሉና በዛ ጎራን ቀልባ ካላስታጠከኝ ወይ ደግሞ በአብራራዋን ቀልባ ካላስታጠከኝ፣ በደርግ መቀነት ካላስታጠከኝ፣ በአብራራዋን ቀልባ ካላሳዘልከኝ ሚስትም አይደለው ፈተስ ደደኝ ይላሉ። ወይ ደግሞ ከወገቤ በታች እንዳትነካካኝም ብለው ያው ያዜማሉ። ስንት ልብሶች አሉሽ? 64 65 አካባቢ 64 የብሔር ብሔረሰቦች የሁሉም ብሔር ብሔረሰቦች የሁሉም ኢትዮጵያ ውስጥ ያለው ነው። ግን አሁን እግዚአብሔር ከፈቀደና እሱ ካገዘኝ ከዚህ በላይ 400 ቀሚስ እንድኖረኝ እቅዴ ነው። እግዚአብሔር ደግሞ ያሳካዋል ተስፋ አደርጋለሁ። እንግዲህ ባህልን አስጠብቆ ከመቆየት አንፃር ሴቶች በተለይ ብዙ ጊዜ ጎልቶ የመታየት እድሉ አለንና ባህልን አስጠብቀን ከመቆየት አንፃር ምንድነው ማድረግ ያለብን? ምንድነው መስራት አለብን? እናቴ ይሄን ስለሰጠችኝ እናቴ ጥሩ ነገር ስላቆየችኝ ነው አሁን ባህሊ ነው ብዬ ተቀበልኳት። ምናልባት የቻይና ልብስ ለብሳ ባያስ ኖሮ ያ ነው ባህሊ ብዬ ነበር ልቀጥል የምችለው። ስለዚህ ከእናቶች ከሴቶች ብዙ የሚጠበቅብን ነገር አለ። ከአመጋገብ፣ ካነጋገር፣ ካለባበስ፣ ካጊያጊያጥ በጣም ለሴቶቹ በጣም ትልቅ የቤት ስራ አለብን። ቀሚሱ፣ ጥልፉ በተለያየ አካባቢ ብትጅ ሁሉ ጊዜ ጓጉተሽ የምትጠብቂው ነገር አለ። አፋር ብትጅ፣ ሀመር ብትጅ፣ ደቡብ ውስጥ ብትገቢያው አይተሽ ማጠግብ ባህል አለ። አማራ ውስጥ ብትመጭም፣ ኦሮሚያ ብትጅ፣ የተለያየ አቅጣጫ ብትጅ፣ ትግራይ ብትጅ የሚያማምር ነገር አለ። ይሄን የራሳችን ነገር ሸፍነን ማስጠበቅና ማስተላለፍ ለልጆቻችን አለብን። ከዛ ደግሞ ለሚመጣው እንግዳ ተጽዕኖ መፍጠር እንዶ በጥምቀት ብቻ ሳይሆን በፋሲካ በገና ብቻ ሳይሆን በመለው ሌላ በዓላቶችም ጊዜ በኖርማልም ጊዜ
እንደው 5-6 ቀሚስ ቤታችን ሊኖር ይገባል። የጥምቀት በዓል ሲቃረብ ብዙ ጊዜ ጎንደር ድምቅ ትላለችና ብዙ ዝግጅቶችም ይኖራታልና የአጼ ቴዎድሮስ የልደት በዓል እየተከበረ ነበር። የአዝማሪ ምሽት ነበር፣ የፋሲል ከነማ ሩጫም ነበርና ዛሬ ደግሞ ሚስ አማራ ተመረጣለችና እንግዲህ ከዚህ በኋላ ወደዛ ነው የምንሄደው። ከተቀላቀልሽው መካከል ቁጥር 23 ወደፊት ትመጫለሽ። አንደኛ ሆና ያጠናቀቀችው 25 ቁጥር ላይ ያለችው ትሆናለች። ኦ ማይ ጉድነስ የወይዘሪት ቱሪዝም አማራ የቆንጅና ውድድር አምባሳደር ቤዛ ሳህሌ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። ውድድሩ እንዴት ነበር? ፈታኝ ነበር። ሁሉም ጎበዞች ናቸው። ያው ደስ ይል ነበር። ተወዛዋዥ ነሽ በዛ ላይ? አዎ የባህላዊ ተወዛዋዥ ነኝ። እስኪ እንግዲህ ዛሬ በጣም ደስ የሚል ቀን ነው። አሸናፊ ሆነሻል። እንግዲህ ለወደፊት ምንድነው መስራት የምታስቢው? እሺ ያው እንግዲህ ሸዋን ወክዬ በመጣም ያሸነፉት ግን እንደ አማራ ነው። እንደሚታወቀው በአማራ ውስጥ ብዙ ባህሎች፣ ትውፊቶች አሉን። እሱን በኢትዮጵያ ብሎም በዓለም ለማስተዋወቅ እሰራለሁ ጠንክሬ እና በጣም ደስ ብሎኛል። እስኪ ብዙ ውራዜሽን እንየው አብረን። እንዴት አገኘሽው ውድድሩን? እግዚአብሔር ይመስገን አሪፍ ነው፣ ደስ ይላል። አጋጣሚው ነው ዛሬ ተሸላሚም ነሽ። 365 ቀን የባህል ልብስ በመልበስ ተሸላሚ ሆነሻል። ምን ተሰማሽ? እንዴት አገኘሽው? ደስ ይላል በጣም እግዚአብሔር ይመስገን ደስ ብሎኛል በጣም። አመሰግናለሁ በጣም። እንግዲህ ተመልካቾቻችን ስለ ባህል አለባበስ የቁንጅና ውድድሩንም አብረን ተሳትፈናል። የተከታተላችሁትን ይመስል ነበረ። መልካም የጥምቀት በዓል።